በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጾመ ነነዌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። ዛሬም ዘወትርም ለዘለዓለሙ አሜን። የነነዌ ጾም ከሰባቱ የቤተ ክርስቲያን አጽዋማት አንዱና የአብይ ጾም ማዘጋጃ ደወል ነው። ይህ የነነዌ ሰዎች የንስሐ ታሪክ በቤተ ክርስቲያናችን እጅግ ታላቅ ዋጋ ያለው፣ የራሱ መዝሙር የሚዘመርለት፣ ቅዳሴ የሚቀደስበትና ታላቅ መታሰቢያ ያለው የታሪክ ምዕራፍ ነው። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም የነነዌ ሰዎችን የንስሐ ታሪክ በመጥቀስ አይሁድን ገሥጾበታል። በፍርድ ቀንም ያ ትውልድ በነነዌ ሰዎች ፊት እንደሚፈረድበት ተናግሯል። ይህም የሆነበት ምክንያት የነነዌ ሰዎች እጅግ ደስ የሚያሰኝ የንስሐ ታሪክ ስላላቸው ነው። በዚህ መርሃ ግብር ይህን አስደሳች የንስሐ ታሪክ በጾመ ነነዌ ከሚነበቡ የቅዳሴ ምንባባት አንጻር እንመረምራለን። ኃጢአት ከእግዚአብሔር መለየት እንደሆነ ሁሉ ንስሐ ደግሞ ወደ እግዚአብሔር መመለስ ነው። በዚህ ከእግዚአብሔር ሊለዩን የሚችሉ ብዙ ፈተናዎች ባሉበት ዓለም እስካለን ድረስ ሕይወታችን በሙሉ የንስሐ ጊዜ ነው። ይሁን እንጂ ከሁሉም ጊዜ በተለየ ወደ እግዚአብሔር የምንመለስባቸው ልዩ የጾም ወቅቶች አሉ። ከነዚህም ታላቁና ዋነኛው አብይ ጾም ነው። ቅድስት ቤተ ክርስቲያናችን በአብይ ጾም ከእያንዳንዱ ምእመን ልቡና የንስሐ ፍሬን ትፈልጋለች። ያለ ልቡና ትንሣኤ ወይም ያለ ንስሐ የክርስቶስን ትንሣኤ በእውነትና በደስታ ማክበር አይቻልምና። ለመሆኑ ከንስሐ የሚያሰናክሉን ነገሮች ምን ምን ናቸው? የነነዌ ሰዎች ታሪክ ስለዚህ ምን ያስተምረናል? የመጀመሪያውና ዋነኛው መሰናክል ቅንጦትን መውደድ ነው። ምንም እንኳን በደፈናው ገንዘብ የኀጢአት ምንጭ ነው ባንልም፣ እንደ ወንጌል ትእዛዝ በክርስቲያናዊ መንገድ ካልተያዘ ግን እግዚአብሔርን ሊያስረሳና የኀጢአት ማስፈጸሚያ ሊሆን ይችላል። ብዙ ጊዜ ባለጸግነት ከእግዚአብሔር በመለየታችን ያጣነውን ሰላምና ደስታ ለማግኘት ተስፋ የምንጥልበት ጣዖት ሆኖ ሊቀየር ይችላል። በሀብታችን በምናገኘው ጊዜያዊ ደስታ ተታለን ዘለዓለማዊውን የእግዚአብሔር ስጦታ መፈለግና ወደ እግዚአብሔር መመለስን
ልንዘነጋ እንችላለን። በዚህ መልኩ ብልጽግና ከንስሐ የሚያሰናክል ወጥመድ ይሆናል። በነቢዩ በዮናስ ታሪክ ውስጥ ገንዘብ ለዮናስ ከእግዚአብሔር የመከለያ መሣሪያ ሆኖ እናገኘዋለን። መጽሐፉ እንዲህ ይላል፣ ከእግዚአብሔርም ፊት ኮብልሎ ከእነርሱ ጋር ወደ ተርሴስ ይሄድ ዘንድ ዋጋ ሰጥቶ ወደ መርከቧ ገባ። ትንቢተ ዮናስ ምዕራፍ 1 ቁጥር 3። በዚህ ሰዓት ለዮናስ ገንዘብ ባይኖረው ይሻል ነበር። እኛም ቢሆን ከንስሐ የሚመልስና ለኀጢአት መሣሪያ የሚሆን ሀብት ከሚኖረን በድህነት ብንኖር ይሻለናል። ታላቂቷ ከተማ ነነዌም የጥፋት መንገድ የሆናት በብልጽግናዋና በታላቅነቷ እግዚአብሔርን ረስታ የኀጢአት ከተማ በመሆኗ ነበር። አሁን ግን ጾም አብዝተን የምንጸልይበትና የምንመጸውትበት ወቅት መሆኑ ቀርቶ ገንዘብ ማግበስበሻ እየሆነ እንደሆነ እናያለን። በመሠረቱ በጾም ወቅት ከሆዳችን የምንቀንሰው ገንዘብ እንድናጠራቅመው ሳይሆን እንድንመጸውተው የሚገባ ነው። ለማጠራቀምማ የማያምኑ ሰዎችም ምግብ ይቀንሱ የለ። ለዚህ ነው በነነዌ ጾም በመጀመሪያው ቀን የሚነበበው የቅዱስ ያዕቆብ መልእክት እንዲህ በማለት አስፈሪ ተግሳጽ የሚያስተላልፈው። አሁንም እናንተ ባለጠጎች ስለሚደርስባችሁ ጭንቅ ዋይ ዋይ እያላችሁ አልቅሱ። ሀብታችሁ ተበላሽቷል፣ ወርቃችሁም ብራችሁም ዝጓል። ዝገቱም ምስክር ይሆንባችኋል። ሥጋችሁን እንደ እሳት ይበላል። በምድር ላይ ተቀማጥላችኋል፣ በሴሰኝነትም ኖራችኋል። ለእርድ ቀን እንደሚወፍር ልባችሁን አወፍራችኋል። ያዕቆብ 5:1። ስለዚህ ወንድሞቼና እህቶቼ በነነዌ ጾምም ሆነ በመጪው አብይ ጾም አብዝተን የምንመጸውትበት ከእግዚአብሔር የሆነውን ሰማያዊ ስጦታ የምንፈልግበትና እውነተኛ የንስሐ ፍሬ የምናፈራበት ጊዜ ሊሆንልን ይገባል። ሁለት ለኀጢአት ሌላ ተጠያቂ መፈለግ። ሌላው ከንስሐ ሲያርቀን የሚገኘው ምክንያት በሰዎች መፍረድ ነው። በሰዎች የሚፈርድ ሰው ራሱን የሚያጸድቅ ነው። ራሱን ያጸደቀ ደግሞ ንስሐ መግባትና ከኀጢአት መመለስ ዳገት ይሆንበታል። ከነነዌ ሰዎች የንስሐ ታሪክ ውስጥ ለንስሐ በጣም አስቸጋሪ የነበረው ነቢዩ ዮናስ ነው። መርከበኞቹና የነነዌ ሰዎች በጥቂት ሰዓታት ውስጥ ወደ እግዚአብሔር ሲመለሱ፣ ዮናስ ግን ከታሪኩ መጀመሪያ እስከ መጨረሻዋ ጊዜ ድረስ በእግዚአብሔር ያጉረመርም ነበር። ለዚህም ምክንያቱ ከእግዚአብሔር መኮብለሉና የነነዌ ሰዎችን ድህነት መቃወሙን
እንደ ስህተት እንጂ እንደ ራሱ ስህተት አለመቁጠሩ ነው። ለዚህ ነበር ከእግዚአብሔር ኮብልሎ ሲሄድ እንኳ ምንም አይነት ጭንቀት ሳይሰማው በከባድ እንቅልፍ ተኝቶ የነበረው። ትንቢተ ዮናስ ምዕራፍ 1 ቁጥር 5። በተመሳሳይ መልኩ አንዳንድ ሰዎች ለራሳቸው ኃጢአት እግዚአብሔርን ተጠያቂ ሲያደርጉ፣ ሌሎች ደግሞ ሰዎችን ተጠያቂ ያደርጋሉ። በዚህም በራሳቸው ከመፍረድ ይልቅ በሰዎች መፍረድ ይጀምራሉ። ወይም የኃጢአታቸው ምክንያት እግዚአብሔርን አድርገው ይገኛሉ። ነቢዩ ዮናስ የራሱን ክብር ፈላጊነት ሳይሆን የእግዚአብሔርን ምሕረት የኃጢአቱ ምክንያት ማድረጉ የሚያስገርም ነው። ይህም ለብዙ ጊዜ ከንስሐ እንዳዘገየው ከታሪኩ እንማራለን። በተቃራኒው ለንስሐ ቅርብ የሆኑት መርከበኞች በዮናስ ላይ ለመፍረድ ምን ያህል እንደተጨነቁ ስናይ፣ ቀድሞውኑ በዮናስ አለመታዘዝ ምክንያትም ቢሆን እግዚአብሔር ወደ ንስሐ ሊመልሳቸው የፈለገ ይህን አይቶ መሆኑን እንገነዘባለን። በጾመ ነነዌ የመጀመሪያው ቀን ሰኞ የሚነበበው የቅዱስ ጳውሎስ መልእክትም የሚያስተምረን ይህንኑ ነው። ስለዚህ አንተ የምትፈርድ ሰው ሁሉ ሆይ የምታመካኘው የለህም፣ በሌላው በምትፈርድበት ነገር ራስህን ትኮንናለህና። እንደዚህም በሚያደርጉት ላይ የእግዚአብሔር ፍርድ እውነተኛ እንደሆነ እናውቃለንና። ወይስ የእግዚአብሔር ቸርነት ወደ ንስሐ እንዲመራ ስታውቅ የቸርነቱንና የመቻሉን የትዕግሥቱንም ባለጠግነት ትንቃለህን? ነገር ግን እንደ ጥንካሬህና ንስሐ እንደማይገባ ልብህ የእግዚአብሔር ቅን ፍርድ በሚገለጥበት በቁጣ ቀን ቁጣን በራስ ላይ ታከማቻለህ። ወደ ሮሜ ሰዎች ምዕራፍ 2 ከቁጥር 1 እስከ 5። ሶስተኛ፣ የእግዚአብሔርን ተግሣጽ አለመቀበል። በነነዌ ሰዎች የንስሐ ታሪክ እግዚአብሔር በተለያየ መንገድ ሰዎችን ሲገስጽ እንመለከታለን። ነቢዩ ዮናስን በማዕበል ወደ ባሕር እንዲወረወር በማድረግ፣ ዓሣ አንበሪ እንዲውጠው በማድረግ እግዚአብሔር ወደ ትክክለኛ መንገዱ ሊመልሰው ቢጥርም በዚህ ሁሉ ሊመለስ አልቻለም። ከዓሣ አንበሪ አፍ ወጥቶ ሄዶ ቢሰብክም እግዚአብሔር ይቅር ሲላቸው ግን በእግዚአብሔር ላይ ማጉረምረም ጀምሯልና፣ ድሮም ቢሆን በፍርሃት እንጂ ስህተቱን ተቀብሎ አልነበረም ወደ ነነዌ ሄዶ የሰበከው። ግዕዛን የሌላቸው ፍጥረታት ነፋስ፣ ዓሣ አንበሪ፣ ትል፣ ፀሐይ እንዴት እንደሚታዘዙለት፣ እርሱ ግን ታላቅ ነቢይ ሲሆን አልታዘዝም ማለቱን በማሳየትም ገስጾታል። በመጨረሻም ለንስሐ በቅቷል። መርከበኞችም በመርከባቸው ላይ የተነሳው ማዕበል ተግሣጽ ሆኗቸው ወደ ንስሐ ተመልሰዋል። ከዘላለም ሕይወት እንዳንለይ አጥብቆ የሚፈልገው እግዚአብሔር ልዩ ልዩ መከራዎችንም በማምጣት ወደ ንስሐ እንድንመለስ ያደርጋል። ለዚህ ተግሣጽ ግን
በትክክለኛ ወይም በተሳሳተ መንገድ መልስ ልንሰጥ እንችላለን። ካወቅንባቸውና ከተጠቀምንባቸው ችግሮችና መከራዎች ወደ ንስሐ የሚመሩ መንገዶች ናቸው። የነነዌ ታሪክም የሚነግረን ይህንኑ ነው። በነነዌ ጾም በቅዳሴ የሚነበቡት የሚከተሉት ምንባባትም በአጽንዖት የሚገልጹት ይህንኑ ነው። ማዕበልህና ሞገድ ሁሉ በላይ አለፈ። እግዚአብሔር በቀን ቸርነቱን ያዛል፣ በሌሊትም ዝማሬው በእኔ ዘንድ ይሆናል። የእኔ ስዕለት ለሕይወቴ አምላክ ነው እንዳለ መዝሙረኛው፣ ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል። የሐዋርያት ሥራ ምዕራፍ 14 ቁጥር 22። በሰው ልጅ ታሪክ ውስጥ አሳዛኙ ነገር ሰው ካለፈ ሕይወቱ አለመማሩ ነው። በነቢዩ በዮናስ ታሪክም የምናገኘው ይህንኑ ነው። እግዚአብሔር የተሳፈረበትን መርከብ ካናወጠ፣ ዮናስ በዓሣ አንበሪ እንዲዋጥ ካደረገ በኋላ እንኳ እግዚአብሔር በነነዌ ሰዎች ላይ ያሳየው ምሕረት ዮናስ ሞትን እስኪመኝ ድረስ እንዲያዝንና በእግዚአብሔር ላይ እንዲያጉረመርም አድርጎታልና በእኛም ሕይወት ተመሳሳይ ተግሣጻት ከእግዚአብሔር ዘንድ ቢመጣም ከኀጢአት ባለመመለስ ከዮናስ ያልተለየ መልስ ነው የምንሰጠው። ይህም የሆነበት ምክንያት ራሳችንን የምናይበት፣ በሕይወታችን ያደረጋቸውን የእግዚአብሔር ሥራዎች የምንመረምርበት፣ በውስጣችን ያደፈጡትን አውሬዎች የምናድንበት የተረጋጋ ጊዜ ስለሌለን ይህን አጥብቃ የተረዳችው ቅድስት ቤተ ክርስቲያናችን በልዩ ልዩ መንገድ የሚጠራንን የእግዚአብሔርን ድምፅ የምናዳምጥበት በመልካም ምክንያቶች የተሸፈኑ ነገር ግን መልካም ያልሆኑና መልካም ልንሰራበት የምንችለውን የሕይወት ጊዜዎችን የሚያቃጥሉ ከንቱ ምኞቶቻችንን የማይጨበጡና የማይደረስባቸው ክፉ ተስፋዎቻችንን ሁሉ የምንመረምርበት፣ መልካሟንና እውነተኛዋን ነገር አስቸጋሪዋንና ጠባቧን የሕይወት መንገዳችንን አጉልተን የምናሰምርበት ሰፋ ያለ ጊዜ ሰጥታናለች። ይህም አብይ ጾም ነው። በዚህ ጊዜ በአግባቡ ከተጠቀምንበትም የዚህን አስቸጋሪና አወናባጅ ዓለም በድል የተወጡ ሰዎች የሚያዩትን የዘለዓለማዊውን ሕይወት ቀብድ የትንሣኤውን ብርሃን እናያለን። አብይ ጾምን እንደሚገባ ያላሳለፈ ክርስቲያን ግን የትንሣኤን ድግስ በልቶ ሆዱን ይሞላ እንደሆነ እንጂ የትንሣኤን ታላቅ ደስታ መቅመስ አይችልም። ስለዚህም አብይ ጾም ለክርስቲያን ታላቅ ስጦታ መሆኑን ልናውቅ ይገባል። ለዚህም ነው ብፁዕ ወቅዱስ አቡነ ሺኖዳ ስለ ጾም በጻፉት መጽሐፋቸው በአብይ ጾም ሕይወቱን ያልቀየረ ክርስቲያን በሌሎች አጽዋማት ይቀይራል ማለት ይከብዳል በማለት የጻፉት። አራተኛ ክፉ እኔነት። በነቢዩ ዮናስ ታሪክ ውስጥ ከታዩት ብዙ ስህተቶች ጀርባ የነበረውና ንስሐውን እንዲዘገይ ያደረገው
ታላቁ መሰናክል ክፉ እኔነት ነው። በመቶ ሺዎች የሚቆጠሩ የነነዌ ሰዎችን ድነት ሳይሆን የራሱን ክብር ብቻ እንዲመለከት ያደረገው በዮናስ ሕይወት ውስጥ በጥልቅ የተተከለው ይኸው እኔነቱ ነው። በዚያ ሁሉ ታሪክ ውስጥ ዮናስ ስለ ራሱ እንጂ ስለ ሰዎች ሲያስብ አልታየም። ነቢዩ ዮናስ እኔ ሐሰተኛ ነቢይ ከምባል የነነዌ ሰዎች መጥፋት ይሻላል፣ የዮናስ አምላክ ቃሉን ይቀይራል ከምባል የነነዌ ሰዎች ቢጠፉ ይሻላል ብሎ ያስብ ነበር እንጂ እግዚአብሔር ግን እንዲህ አላለም። አመድና ትቢያ የሆነው የሰው ልጅ ስለ ክብሩ ሲጨነቅ ክብር የባህሪው የሆነው ሩሩ አምላክ ግን ማንም እንዲጠፋ አልፈቀደም። በእርግጥ የነነዌ ሰዎች በመዳናቸው የዮናስም ሆነ የእግዚአብሔር ቃል አልታበለም። ዮናስ ነነዌ በ3 ቀን ውስጥ ጠፋለች ብሎ ሰበከ። አመፀኛዋ ነነዌ ግን በቁጣ እሳት ከመጥፋቷ በፊት በንስሐ ራሷን አዋረደች። በዚያን ጊዜ ነነዌ በንስሐ አዲስ ፍጥረት ሆነች። እግዚአብሔር የሚያጠፋት ሳይሆን የሚወዳት ሌላ ነነዌ። ዮናስ ሆይ በንስሐ የታደሰችው ነነዌ የእግዚአብሔርን ፍርድ እንደማታመጣ ለምን አላሰብክም? ታላቁ የእግዚአብሔር ነቢይ ሆይ ንስሐ የገባችዋን ነነዌን ማጥፋት አምላክህን አያስነቅፈውምን? በነቢዩ በዮናስ ውስጥ ያለው እኔነት እግዚአብሔርንም ሆነ የነነዌ ሰዎችን እንዳያይ መጋረጃ ሆኖበት ነበር። ይህ ክፉ እኔነት በዮናስ ሕይወት ውስጥ በዚህ መልክ ቢገለጥም በእያንዳንዳችን ሕይወት ውስጥ ግን በተለያየ መንገድ ሊገለጥ ይችላል። የቅዱስነት እኔነት አንዳንዶቻችን እኔ ቅዱስ ነኝ የማለት ክፉ እኔነት ተጠናውቶናል። ኃጢአታችንን ለንስሐ አባታችን ስንናገር እንኳ ኃጢአትን የመናገር ቅድስና እንጂ ኃጢአተኝነታችን አይሰማንም። እኔ ርኩስ ነኝ ስንልም ራስን በፈቃድ ኃጢአተኛ የማድረግ ቅድስና እንጂ ልባዊ ንስሐ አይሰማንም። የአዋቂነት እኔነት። ሌሎቻችን ደግሞ እኔ አዋቂ ነኝ የማለት ክፉ እኔነት ይዞናል። እኔ እኮ ምንም አላውቅም ብለን ስንናገር እንኳ በልባችን ራስን ዝቅ ማድረግን እያስተማርን ነው። በፍቅር ከተሰባሰቡ መንፈሳውያን ወንድሞችና እህቶች መካከል እንኳ ወርቃማ መንፈሳዊ ምክሮችን ለመለገስ እንጂ መች ፍቅርን ከታናናሾቻችን ለመማር እንቀመጣለን። በዚህም በባዶነታችን እንኖራለን። ጌታችን መድኃኒታችን ኢየሱስ ክርስቶስ መድኃኒት መሆኑ እውነት ነው። ነገር ግን ሕመምተኞች እንጂ ጤነኞች መድኃኒት አያስፈልጋቸውም ብሏል። ሕመምተኞች መሆናችንን አውቀን በንስሐ ብንቀርብ መድኃኒት ይሆነናል። ራሳችንን አጽድቀንና ቅዱስ ነኝ ብለን በውሸት የጤንነት ስሜት መድኃኒት መፈለግ ከተውን ግን ከነ ኃጢአታችን እንሞታለን። ጌታችን ለዕውራን ብርሃን፣ ዕውቀት ለሌላቸው ሰማያዊ ጥበብን የሚሰጥ የእግዚአብሔር ጥበብ ነው። ነገር ግን ራሳችንን
በአዋቂዎች ተራ ከመደብን መምህሩ አልፎን ይሄዳል። ጌታ የመጣው አለማወቃቸውን ያወቁትንና ከእግዚአብሔር ዘንድ ሰማያዊ ጥበብን የሚፈልጉትን ሊያስተምር እንጂ ምሁራንን ሊያስተምር አልመጣምና። እግዚአብሔር በኃጢአት መኖር እንደ ሐሞት መሮት እንደ ጨለማ ከብዶት ከልቡ የሚጮህን ተነሳሂ ለመቀደስ መጥቷል። የእውቀት ምንጭና የሕሊና ብርሃን መሆኑን አውቀው ከጥልቅ ልቡናቸው እውቀትን የሚፈልጉትን ለማስተማር መጥቷል። እንደዚህ ካልሆንን ግን ከዚህ ጸጋ ዕድል ፈንታ አይኖረንም። ይህን ሁሉ የሕይወታችንን ውጥንቅጥ እንመረምርበት ዘንድ ታላቁ የቤተ ክርስቲያን ስጦታ አብይ ጾም እነሆ ከፊታችን ነው። 5 የዘለዓለም ሕይወት ተስፋ። ነነዌ የጥፋት ፍርድ ከተፈረደባት በኋላ የመኖር ተስፋ የተሰጣት ከተማ ናት። በሌላ አነጋገር ነነዌ ሞታ የተነሳች ከተማ ናት ማለት ይቻላል። ነቢዩ ዮናስም ወደ ባሕር ከተጣለ በዓሣ አንበሪ ሆድ ውስጥ ካደረ በኋላ የመኖር ተስፋ የተሰጠው ሰው ነው። መርከበኞችም መርከባቸው በማዕበል ከተመታች በኋላ ማዕበሉ ካሸነፋቸው በኋላ በእግዚአብሔር ምሕረት ሌላ የመኖር ተስፋ የተሰጣቸው ሰዎች ናቸው። በአጠቃላይ የነነዌ ታሪክ የተስፋ ታሪክ ነው። ንስሐም በኃጢአት ከሞቱ በኋላ እንደገና የመኖር ተስፋ ነው። ብዙ ሰዎች የዘላለም ሕይወትን ተስፋ ማድረግ ይከብዳቸዋል። ለዚህም ምክንያቱ በንስሐ አለመኖራቸው ነው። ሰው ያላየውን ነገር እንዴት ይናፍቃል? የማያውቀውን ነገርስ እንዴት ተስፋ ያደርጋል? በንስሐ የሚኖር ሰው ግን የዘላለም ሕይወት ቀብድ የሆነ ትንሣኤ ልቦናን ይነሳልና የዘላለም ሕይወትን በተስፋ ይናፍቃል። አብይ ጾምንም በንስሐና ራስን በመመርመር ያሳለፈ ሰው በትንሣኤው ትንሣኤን ይቀምሳልና ዘለዓለማዊውን ትንሣኤ በተስፋ ይናፍቃል። በነነዌ ጾም የሚነበቡ የቅዳሴ ምንባባትም ይህን እንደሚከተለው ይገልጻሉ። ትዕግሥትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ሮሜ 5:4-5 እናንተ ግን ወዳጆች ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስም እየጸለያችሁ ወደ ዘለዓለም ሕይወት የሚወስደውን የጌታችንን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ። የይሁዳ መልእክት ምዕራፍ 1:8 6 በእግዚአብሔር ዘንድ መከበር። በንስሐ የተመለሰችው ነነዌ በእግዚአብሔር ዘንድ እጅግ ከብራለች። የነነዌ ሰዎች ንስሐ በማይገቡ ዘንድ በትውልዱ ሁሉ ምስክር የሆኑ ዘንድ
እግዚአብሔር ፈቅዷል። የነነዌ ሰዎች በፍርድ ከዚህ ትውልድ ጋር ተነስተው ይፈርዱበታል፣ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ እንዲል የሉቃስ ወንጌል ምዕራፍ 11 ቁጥር 32። የነቢዩ የዮናስ ታሪክም እንደዚሁ ነው። የንስሐ ሰባኪ ሆነው ራሱም ከብዙ የእግዚአብሔር ትዕግሥት በኋላ በንስሐ የተመለሰው ዮናስ የክርስቶስ ምልክት እንዲሆን እግዚአብሔር መፍቀዱ እግዚአብሔር ለተነሳህያን የሚሰጠውን ክብር ያሳያል። ምንም እንኳ በዚህ ምድር ያለን ሰዎች የተነሳህያንን ክብር ባናውቅም በሰማይ ያሉ መላእክት ግን በአንድ ኃጢአተኛ ንስሐ መግባት ታላቅ ደስታ ማድረጋቸው የንስሐን ክብር ያሳያል። ለዚህ ነው ለንስሐ የተዘጋጀ ልብን በማየት እግዚአብሔር አስቀድሞ ነነዌን ታላቂቷ ከተማ ብሎ የጠራት። ትንቢተ ዮናስ ምዕራፍ 1 ቁጥር 2። ተነሳያን የእግዚአብሔር ይቅርታና ፍቅር የሚገለጥባቸው ሰዎች ናቸውና በእግዚአብሔርና በቅዱሳኑ ዘንድ የከበሩ ሰዎች ናቸው። ሰባተኛ የእግዚአብሔርን ኃይል ማየት። በነነዌ ሰዎች ታሪክ ውስጥ የእግዚአብሔር ኃያልነት በግልጥ ታይቷል። ይህ ኃያልነት ግን እንደ ምድራውያን ነገሥታት በኃይልና በጭካኔ ሳይሆን በትዕግሥቱ በፍቅሩና ለሰው ልጆች በሰጠው ድንቅ ነጻነት የተገለጠ ነው። የእግዚአብሔር የትዕግሥቱ ኃያልነት አንዲት ነፍስ ሳትጠፋ ሁሉም ይድኑ ዘንድ እግዚአብሔር ያሳየው ትዕግሥት እንዴት ድንቅ ነው! ነቢዩ ዮናስ የእግዚአብሔርን ፈቃድ ትቶ ሲኮበልል ጌታ ግን አልተወውም። በሄደበት ሁሉ እየተከተለ ወደ መንገዱ ይመልሰው ነበር። ምናልባት እኛ ብንሆን ጌታ ሆይ ዮናስን ተወው፣ ከነነዌ ሰዎች ይልቅ የራሱን ክብር አስቀድሟልና ሌላ ነቢይ ላክ እንል ይሆናል። ነገር ግን ታጋሹ አምላክ ዮናስ በንስሐ ይመለስ ዘንድ ጠበቀው። በመጨረሻም ለክርስቶስ ምሳሌ የሚሆን ታላቅ ነቢይ ያደረገው። የፍቅሩና የሥልጣኑ ታላቅነት እግዚአብሔር ወደ እርሱ የምታይን ነፍስና የተጠማችን ልቦና አይተዋትም። ዮናስ ተኝቶ በነበረበት ሰዓት እንኳ ለማያውቁት አምላክ ሲጸልዩ የነበሩትን መርከቦች በዮናስ ምክንያት እንዲያውቁት አደረገ። ሌላው የሚገርመው የእግዚአብሔር በፍጥረቱ ላይ ያለው ሥልጣን ነው። ግዑዛን ፍጥረታት ፀሐይ፣ ማዕበል፣ ትል፣ ዛፍና ዓሣ አንበሪ የእግዚአብሔርን ፈቃድ ያለምንም ተቃውሞ ሲፈጽሙ እናያለን። እግዚአብሔር በእነዚህ ፍጥረታት በኩል ለሰው ልጅ የተናገረ ቢሆንም የሰውን ነጻነት ግን አልነካም። ልቡናን በኃይል ቀይሮ እንደ ፈቃዱ እንዲኖር አያደርግም። ይልቁንም በነጻነት ወደ እርሱ እንዲመለስ በፍቅር ይጣራል። የንስሐ ሰማዕትነት። ከዚህ ታሪክ ለእኛ የሚሆን ታላቅ ትምህርት እናገኛለን። ወደ ንስሐ ሕይወት እንድንመጣ
እግዚአብሔር የታገሰባቸውን ያለፉ የኃጢአት ዘመናትን ስናስብ የእግዚአብሔርን ትዕግሥት በሌላ ሰው ምስክርነት ሳይሆን በገዛ ሕይወታችን እናውቀዋለን። በሰማያት ካሉ 99 ጻድቃን ይልቅ የአንድ ኃጢአተኛ መመለስ ለእግዚአብሔርና ለቅዱሳን መላእክት ታላቅ ደስታን ይሰጣል። ነፍሳችን በእግዚአብሔር ዘንድ ምን ያህል የምትወደድ ናት! በኃጢአት የኖረንና በዲያብሎስ ምክር የጠቆረን ልብ መቀየር የሚቻለው ለኃያሉ እግዚአብሔር ብቻ ነው። ኃጢአተኛን ቅዱስ ማድረግ የእግዚአብሔር የብቻው የኃያልነት ውጤት ነው። ለዚህም ነው ተነሳያን ሰማዕታት ናቸው የሚባለው። ጥንታውያን ክርስቲያኖች በደማቸው የእግዚአብሔርን ክብር እንደመሰከሩ ለዚህ ትውልድ ደግሞ የንስሐ ሰማዕትነት ቀርቶለታል። በአጠቃላይ ከነነዌ ሰዎች ታሪክ ስለ ንስሐ ብዙ እንማራለን። ቅድስት ቤተ ክርስቲያናችን ይህን ታሪክ መርጣ ለታላቁ የዐቢይ ጾም ማዘጋጃና መግቢያ ያደረገችውም ለዚህ ነው። ከዚህ ታሪክ የተማርነውን ሁሉ በዚህ የጾም ወቅት በተግባር ልናውሎ ይገባል። ራሳችንን ከመመርመር፣ ክፉ እኔነታችንን ከመስበርና ወደ እግዚአብሔር በፍቅር ከመመለስ በላይ ለነፍሳችን የሚበጃት ነገር የለም። ለዚህም የተነሳያን አምላክ ልዑል እግዚአብሔር በቸርነቱ ይርዳን። አሜን።